ቀንጨራነት በኢትዮጵያ ውስጥ እንደ በሽታ አለመመዝገቡ ነው። በሕክምና ማዕከል ቀንጨራ የተባለ ልጅ አይታወቅም። በትምህርት ማዕከል ቀንጨራ የተባለ አይታወቅም። ስለዚህ ልዩ እንክብካቤ አይደረግላቸው። መጽሐፍ በመጽሐፍ የምታገኙት የመጨረሻው ትልቁ ያው እንደ ሐውልት ያገለግላል። ከሞታችሁ በኋላ ሰው ስማችሁን ይጠራል። ከሞታችሁ በኋላ ነው ያላችሁ እንደውም ማንም አጠራው። ብዙ ታላላቅ ጸሐፊዎቻችን በድህነት ሞተዋል። ቀንጨራነትና ድህነት በሚል ጽንሰ ሐሳብ ላይ ለመወያየት ጊዜያችሁን ሰውታችሁ ስለመጣችሁ በታላቅ አክብሮት እንኳን ደህና መጣችሁ እላለሁ። ስለ ቀንጨራነት ስናወራ ብዙ ሰዎች በእድሜያቸው ስለገፉ ነገር ግን አጭር ስለሆኑ ልጆች ያስባሉ። ነገር ግን ቀንጨራነት ስለ ቁመት ብቻ አይደለም። ምክንያቱም ቀንጨራዎች አጭሮች ናቸው። አጭሮች ሁሉ ግን ቀንጨራዎች አይደሉም። ቀንጨራነት ግን ሰዎች በተመጣጠነ ምግብ እጥረት በህይወት ዘመናቸው ስለሚያጋጥማቸው ደካማ በሽታን የመቋቋም አቅም፣ ዝቅተኛ የመማር ችሎታ፣ በስራ ቦታ ዝቅተኛ ውጤታማነትና በመጨረሻም ለሀገርና ለራስ የባከነ የአእምሮ አቅምን ያካትታል። ዋልያ የመጽሐፍት አሳታሚ ድርጅት ይህን የመሰለ የውይይት መድረክ በማዘጋጀትና በተናጠል ስለሚነገሩት ሁለት ርዕሶች ነገር ግን እጅግ የተሳሰሩ ቀንጨራነትና ድህነት ስለሚባሉ ቃላት አያይዘን እንድንወያይ ስለረዳን እጅግ አድርጌ አመሰግናለሁ። ሀገራችን ስለ ድህነት ሲነሳ ብዙውን ጊዜ በሀገራችን ስለ ድህነት ሲነሳ ብዙውን ጊዜ ከገቢ ጋር እናስተሳስራለን። እውነት ነው፣ ድህነት ከገቢ ጋር ይገናኛል። ነገር ግን ድህነት ከዚያም በላይ ነው። ከኢትዮጵያ ሕዝብ የበለጠ ድህነትን የሚገልጽ በዓለም ዙሪያ ያለ አይመስለኝም። በጣም ብዙ ቃላት አሉ ስለ ድህነት። መናጢ፣ ቤሳቤስቲን የሌለው፣ የነፈሰበት ብዙ አባባሎች አሉ። የሁሉ ስለ ድህነት ለመግለጽ ያላቸው የሚሄዱበት ሂደት ነው እና በየሰፈሩ ይሄ ግልጽ ነው። ለኢትዮጵያ ድህነት ምን እንደሆነ ለኢትዮጵያ ሕዝብ መግለጽ አስፈላጊ አይመስለኝም። ድህነት ህብረተሰብ ውስጥ ያለንን ስነ ልቦና ይወስናል። በህብረተሰብ ውስጥ ያለንን ስነ ልቦና ይወስናል። የት እንደምንቀመጥ ግብዣ ስንሄድ፣ አለባበሳችን በሰዎች ፊት ምን እንደሚመስል፣ የሰዎች አመለካከት በእኛ ላይ ሁሉ ነገር ይወስናል። በጣም ዘርፈ ብዙ ነው። የስነ ልቦና ችግሮች ሁሉ አሉ። በማህበረሰቡ ውስጥ ያለንን ስፍራ ይወስናል ድህነት። አለባበሳችን፣ አመጋገባችን፣ የኑሮ ደረጃችን በህብረተሰቡ ውስጥ ያለን ተቀባይነት ሁሉ ይወስናል። በሌላ አንጻር ሀብታም ሆነው ከድህነት ስነ ልቦና ያልተላቀቁና ህይወታቸውን ሁሌም ሲያማርሩ የሚኖሩ በጣም ብዙ ሀብታሞችንም እናያለን። እያላቸው እንደ ድሃ የሚያማርሩ ለማለት የሚፈልጉት የማይገባን ነገር ለምሳሌ ያክል ዳቦ ቤት እስካለህ ጊዜ ድረስ ዳቦ እንደሌለህ ተናገር የሚባል የፈረንጅ አባባል አለ። Tell them you don't have a bread until they discover that you have a bakery ይባላል እና ብዙ ሀብታሞች በቴሌቪዥን ላይ ወጥተው ስለ ድህነት ያማርራሉ። ሀብታሞች ሆነዋል ኦልሬዲ፣ ግን ስለ ድህነት ደግሞ ያማርራሉ። ይሄ ነገር ቀደም ሲል በስነ ልቦናቸው ውስጥ ድህነቱ ያሳረፈውን ጠባሳ ይዞ መዞራቸውን ነው የሚያሳየው። ስለ ቀንጨራነትና ድህነት ቁልፉ ነገር ሁለቱም ተመጋጋቢ መሆናቸው ነው። ድህነት ለቀንጨራነት መንስኤ ሲሆን፣ ቀንጨራነት ደግሞ ተመልሶ ለድህነት መንስኤ ይሆናል። ምክንያቱም ከሀብታም ቤተሰብ በስህተት ካልሆነ በስተቀር ቀንጨራ ልጅ አይወለድም። ነገር ግን በእውቀት ማነስ የተነሳ ከሀብታሞች ቤት ውስጥ ቀንጨራ ሊወለድ ይችላል።
አመጋገቡ ለምሳሌ ሁል ጊዜ ብስኩት የሚበላ ልጅ፣ አንድ አይነት ምግብ ካርቦሃይድሬት ብቻ የሚበላ አምስቱን የምግብ አይነቶች በተመጣጠነ መልኩ የማያገኝ ልጅ በሀብታም ቤተሰብ ውስጥ አንዳንድ ሀብታም ቤተሰቦች ለሰራተኛ ልጆቻቸውን የሚተዋሉ። ሰራተኛዋ የፈለገችውን የምታበላቸውና ምናልባትም አባትና እናት ጧት ወጥተው ሌሊት የሚገቡ አይነት ሆኖ ልጆቹ ቀንጨራ የሚሆኑበት ሁኔታ ሊፈጠር ይችላል። ይህ ግን በጣም አነስተኛ ነው። ድህነት ለቀንጨራነት መንስኤ ሲሆን ቀንጨራነት ደግሞ ተመልሶ ለድህነት መንስኤ ይሆናል። ይህ ደግሞ የድህነትና የቀንጨራነትን ዑደት ወይንም አዙሪት ይፈጥራል። ቪሸስ ሰርክል የምንለውን ይፈጥራል ማለት ነው። ይህ አደገኛ ዑደት ከመሆኑ የተነሳ ማምለጥ እጅግ ከባድ ነው። ዑደቱ ውስጥ አንድ ሰው ከገባ ማምለጥ አይችልም። ከዘር ወደ ዘር ይተላለፋል ማለት ነው። አንድ ደሃ ቤተሰብ ደሃ ልጅ ይወልዳል፣ ደሃው ልጅ ደግሞ ደሃ ይወልዳል። ድህነት ወደ ዘር የሚሸጋገርበት ሁኔታ ይፈጠራል። ለምሳሌ ዛሬ ያለው ደሃው ህብረተሰብ ዛሬ ተነስቶ አይደለም ደሃ የሆነው፣ የወረሰው ድህነት ነው። ከአባት ከእናቶቹ ከአያት ከቅድመ አያት የመጣ ድህነት ነው ማለት ነው። የውርስ ድህነት አለብን። እንደ ኢትዮጵያ እንደ ህዝብ የውርስ ድህነት አለብኝ። እኔ የውርስ ድህነት አለብኝ። አትሊስት ከቤተሰቦቼ የወረስኩት ድህነት አለብኝ። ከዚህ ድህነት የሚያወጣን የነበረው ቀደም ሲል የነበረው አሁን ጥያቄ ውስጥ የገባ ትምህርት ብቻ ነው። ከድህነት ዑደት መንጥቆ ሊያወጣ ሰብሮ ሊያወጣ የሚችል አንዱ ትልቁ መቀስ ትምህርት ነበር። አንድ ሰው ተማረ ማለት ስራ ያገኛል፣ እንደኔ ማለት ነው። ያለ ወገን ያለምንም በኢንተርቪው ስራ ያገኛል። እኔ በትምህርት ሚኒስቴር ውስጥ ሲቀጠር እውነቱን ለመናገር ወንድሜ አይደለም የቀጠረኝ፣ አጎቴ አይደለም የቀጠረኝ፣ የስራ ጓደኛ አይደለም የቀጠረኝ። ትምህርት ሚኒስቴር ራሱ ኢንተርቪው አድርጎ ይሆነኛል ያለውን እንዳስተማሪ ቀጠረኝ። የማላቃቸው ሰዎች ናቸው የቀጠሩኝ። ይሄ ማለት ምንድነው? ከድህነት ዑደት ወጣው ማለት ነው። የተቀጠርኩ ለታ ከድህነት ዑደት ውስጥ ሳይክሉን ሰብሬ ወጣው። ከኔ ጋር የወደቁ ልጆች ግን አልቋል። በአሁኑ ሰዓት በእድሜ የሉም፣ በህይወት የሉም፣ ብዙዎቹ የሉም። እኔ ግን ሰብሬ ወጥቻለሁ። በምንድን ነው የወጣሁት? በትምህርት ነው። ትምህርት ይህን ከዚህ የማያወጣ ከሆነ ያቺ ራሷ ደግሞ ጠፍታለች ማለት ነው። በዚህ አይነት ድህነት ከዘር ወደ ዘር ይተላለፋል። ዛሬ ያለው ድሃ ትውልድ ድህነቱን የወረሰው ከአባት ከእናቶቹ ነው ማለት ነው። ይህ ማለት ሀብት ካገኙ በኋላ አንዳንድ ሰዎች ሀብታቸውን አባክነው ወደ ድህነት አይመለሱም ማለት አይደለም። ምክንያቱም ሀብት አያያዝ ስለሚፈልግ ነው። በዚህ ቀንጨራነትና ድህነት በተሰኘው መጽሐፌ በመነሳት እዚህ ጋር ቆም ብዬ አንድ ጥያቄ ልጠይቃችሁ ፈልጋለሁ። ከዚህ ውስጥ እንኳን እንግዲህ አላቅም። ለምሳሌ ያክል ከሶስቱ ልጃቸው አንዱ ልጅ ቀንጨራ ቢሆን እና ዩኒቨርሲቲ መግባት ቢያቅተው ትምህርትም ባይገባው በአካልም በአእምሮም ከሌሎቹ አንሶ ቢገኝ እናንተን ምን ይሰማችኋል ነው? ስለ ልጁ ምን ታስባላችሁ? ምንስ ሊከተላችሁ ይችላል? ብዙ የስነ ልቦና ችግሮችን ሊያመጣ ይችላል ብዬ አስባለሁ። ይሄን በአእምሮአችሁ ያዙ። ይህ የህብረተሰብ የጤና ቀውስ ብቻ ሳይሆን የምጣኔ ሀብት የህብረተሰብ ስንክሳርና የሰብአዊ ቀውስ አካል ነው ማለት ይቻላል። በዚህ መጽሐፍ ውስጥ በተቻለኝ መጠን የምርምር ውጤቶችን ካለው የኢትዮጵያ ነባራዊ ሁኔታ ጋር በማጣጣም ይህ ተግዳሮት ሀገራችንን ወዴት እየመራት እንደሆነ ለማሳየት ሞክሬያለሁ። ለኢትዮጵያውያን እንደ ህዝብ ብንተባበር ብንደማመጥ ደግሞ እንዴት አድርገን ከአደገኛ የቀንጨራነትና የድህነት አዙሪት ልንወጣ እንደምንችል የተቻለኝን አቅጣጫ ጠቁሜያለሁ። ይህ ሊሆን የሚችለው ግን የመደማመጥና አብሮ መስራት ሲኖር ብቻ ነው። የተጻፈው መጽሐፍ ዝም ብሎ ሼልፍ ላይ የሚቀመጥ ከሆነና የሚያዳምጥ ወይንም የሚያነብ ባለስልጣን ከሌለ ዝም ብሎ ከንቱ ነው። የእናንተ እዚህ ዛሬ መምጣት አትሊስት ይሄን ያክል ህዝብ መስማቱና መነጋገር መቻላችን በጣም ትልቅ እድል ነው። ሁለት ሰው እንኳን ቢሰማ ትልቅ እድል ነው። ምክንያቱም ትምህርት ጂኦሜትሪክ ኢምፓክት አለው።
አንድ ሰው ይሄዳል ለሌላ ይናገራል፣ ሌላ ሰው ይሄዳል ለሌላ ይናገራል፣ ሌላው ለቤተሰቡ ይናገራል፣ እየተነገረ ይበዛል ማለት ነው። ተስፋ ልንቆርጥ አይገባንም። በእውነት ኢትዮጵያውያን አሁን ያለው የህብረተሰብ ክፍል በዘጠናዎቹ ያደገው 67 ከመቶ ቀንጨራ እንደሆነ በጥናት ተረጋግጧል። 67 ከመቶ ማለት ነው። 67 ከመቶ ቀንጨራ ከሆነ ብዙዎቹ ቢሮ ገብቷል፣ የመንግስት መስሪያ ቤት ገብቷል ማለት ነው። ባለስልጣን ሁሉ ሊሆኑ ችለዋል ማለት ነው። እና እነዚህ ሰዎች ባሉበት ቦታ ላይ ሄዶ መስራት እጅግ ቶክሲክ ነው። ወይ የማሳመን ችሎታ የላቸውም ወይም የማመን ችሎታ የላቸውም። ዞሮ ዞሮ መጨረሻው ሸሚዝ መጠቅለል ይሆናል እና መደናቆር የሚባለውን ነገር ይፈጥራል። ጤነኛ የሆነው ሰውዬ ራሱ ጭንቅላቱ ይዞራል። ማታ ሄዶ አልጋው ላይ ተኝቶ ስለ ቀኑ ሲያስብ ይቆያል እና ውጤታማነቱ እጅግ ይቀንሳል። ታይዞ ገደል መግባት ይሆናል ማለት ነው። ኢትዮጵያ እንደምትችል በብዙ ነገሮች አረጋግጣለች። ይህንን ነገር ምንድነው እንደ ፖለቲካ ልንወስደው አይገባንም። ሀገሪቷ ያመጣችውን ውጤቶች እንደ ሳይንቲስት ትክክል ነው ብለን መቀበልና ያልመጡት ነገሮች ደግሞ አልመጡም ብሎ መናገር ጥሩ ነው። እውነትን መካድ ራሱ የህሊና ችግር ነው። እውነትን የሚክድ ሰው ራሱ ጤነኛ አይደለም። ትላንት የነበረው ዛሬ ላይ ተሻሽሏል። እንደኔ ከትላንትናዋ ኢትዮጵያ የዛሬ ኢትዮጵያ ትሻለኛለች። ለምን? እናቶች ድሮ መውለድ የማይችሉበት ገጠር ውስጥ መውለድ ካልቻሉ ያላቸው አማራጭ መሞት ነበር። አሁን ድሮ ፈረስ በማይገባበት አሁን አምቡላንስ እየገባ ይሄ ነገር የእናቶች መሞት በጣም ቀንሷል። አንደር 5 ዴዝ ወይንም ከ5 ዓመት በታች ያሉ ህፃናት ሞት እጅግ ቀንሷል። የጤና ኬላዎች ተበራክተዋል። የጤና ኢቭን ራሱ የጤና ኬላ ብቻ ሳይሆን የጤና አሰጣጡ ጥራት ራሱ እጅግ ጨምሯል። የአካባቢ ጥበቃዎች ብዙ መንግስት የአካባቢ ጥበቃ ላይ ትኩረት ሰጥቷል። ይህንን የሚለው በቆሻሻ አካባቢ የሚወለዱ ህፃናትና በንጹህ አካባቢ የሚወለዱ ህፃናት እጅግ የተለያየ የአእምሮ ችሎታ ስላላቸው ነው። ይህንን ሳይንስ ያረጋገጠው ነው። ቆሻሻ አካባቢ የሚያድጉ ልጆች እናታቸውም ቆሻሻ ውስጥ አርግዛ ስለምትወልዳቸው በማህፀን ውስጥ አእምሮአቸው ተኮላሽተው ነው የሚወለዱት እና ቀንጨራ የመሆን ፕሮባቢሊቲው እጅግ በጣም ከፍተኛ ነው። በሽታው፣ በምግብ ጥራት፣ በውሃ ማነስ ብዙ ችግሮች ይከሰታሉ እና እናትየዋ በማህፀን ውስጥ ልጁ ያለ ትጎዳለች፣ ልጁ በማህፀን ውስጥ ይጎዳል። በነገራችን ላይ በተባበሩት መንግስታት የጤና ድርጅት መሰረት ከ2.5 እና 2.5 በታች የሆነ ልጅ ሲወለድ በማህፀን ውስጥ ቀንጨራ እንደሆነ ይታወቃል። 2.5 ኪሎ ግራም በታች የተወለደ ልጅ ኦሬዲ ቀንጨራ ሆኖ ነው የተወለደው ማለት ነው፣ ይታወቃል። ስለዚህ ልዩ እንክብካቤ ሊደረግለት ይገባል። አንዱ ትልቁ ችግር ቀንጨራነት በኢትዮጵያ ውስጥ እንደ በሽታ አለመመዝገቡ ነው። በሕክምና ማዕከል ቀንጨራ የተባለ ልጅ አይታወቅም። በትምህርት ማዕከል ቀንጨራ የተባለ አይታወቅም። ስለዚህ ልዩ እንክብካቤ አይደረግላቸው። እነዚህ ልጆች በሽተኞች ሆኖ ሳሉ እንደ ጤነኛ እኩል ሆኖ አብሮ ይታያል። አስተማሪው አይገባውም ልጁ። አንዳንድ ጊዜ ኢቭን ሰይጣን አለበት የሚሉ ሰዎች አሉ። ይሄ ሰይጣን አለበት እንደ ይሄ ልጅ በኩርኩም ጭንቅላቱ ሲበሳ ይውላል። ልጁ ግን የራሱ ችግር አይደለም፣ የራሱ ችግር አይደለም፣ አፈጣጠሩ ነው። አሁን እኮ በየመስሪያ ቤቱ አፈጣጠሩ ነው ብለን የተቀበልናቸው እንደዚህ አይነት ሰዎች አሉ። አፈጣጠሩ ስለሆነ አትፍረዱበት ወደ ማለት ደረጃ መጥተናል። አሁን ትምህርቱ ስለ ቀንጨራነት በቴሌቪዥን እየተወራ በምን እየተወራ ሲመጣ አፈጣጠሩ ነውና ተው እዘኑለት ወደ ማለት ደረጃ ተደርሷል። ስለዚህ ምንድነው ብዙ ነገሮች ተሻሽሏል። የመብራት ሽፋን ተሻሽሏል። እኔ በሻማ ነው ያጠናሁት። በሻማ በቃ ያውም በነጭ ጋዝ
አይኔን እንዲህ የጠረኩኝ ነው ያጠናሁት። አሁን እኔ ባደኩበት በዛው ቀበሌ ውስጥ በመብራት ያጠናሉ። የመብራት መቆራረጥ አለ፣ አንድ ቀን ይሻሻላል። እሱ ግን መብራት መስመሩ ደርሷል። ይሄ ትልቅ ነገር ነው ለኔ። ጉዳዩ ምንድነው? ቀንጨራነትና ድህነትን ለመቀነስ የማንችልበት ምንም ምክንያት የለም። ትኩረት ብቻ ነው የሚያስፈልገው። እኔ ቁጭ ብዬ እዚህ ከተማ 4 ኪሎ ሳይ ፖለቲካ አይሁንብኝና ይሄ መንግስት በ2 ዓመት ከተማውን ሰባብሮ ከተማ ያልነበረ ከተማ እዚህ ጋር ቁጭ አደረገ። ከየት መጣ አቅሙ የሚል ራሱ በጣም ያስደነግጣል። ለካሲ መስራት ይችላሉ፣ መንግስት መስራት ይችላል። እንደዚህ አይነት ከተማ ከየት አምጥቶ ነው እዚህ ቁጭ ያደረገው ያሰኛል። ይሄ ምንድነው ያለነው? የኮሪደር ልማት ወደ ትምህርት ቤት ወደ ማለት ደረጃ ብለናል። የኮሪደር ልማቱን አንዴ ወደ ትምህርት ቤት ቢያዞረው እርግጠኛ ነኝ እኔ ይሄንን የማሻሽልበት ሁኔታ የለም። የኮሪደር ልማቱ ደግሞ ወደ ቀንጨራነት ቢያዞረው የተሻሉ እናቶች ይፈጠራሉ። ትልቁ ችግር ኢትዮጵያ ውስጥ የእናቶች እንክብካቤ ምንም እዚህ ግባ የሚባል አለመሆኑ። እናት ከጸነሰች ቀን ጀምሮ ከህብረተሰቡ እኩል ትሪት መደረግ አልነበረባት። ምግብ አንድ ላይ ኢትዮጵያውያን ደግሞ አንድ ችግር አለን። በሳህን ቆርጠን አንበላም፣ አንድ ላይ ነው የምንበላው። እሷ ወይንም ደግሞ ያቅለሸልሻታል፣ ምን ይላታል፣ ቀስ ብላ ትበላለች፣ ይሸታታል። ሌላው ጠቅላላ ዘርፎ ምግቡ ባዶ ቀርቶ እሷ ሳትበላ ታድራለች። በሰለጠኑት ሀገሮች ግን ሁሉ ሰው ለብቻው ስለሚበላ እናትየዋ አትጎዳም። ለብቻ ነው የሚበላው፣ አንስቶ በሳይኑ ይበላል። ስለዚህ እሷ የሚያስፈልገውን አንስታ ለብቻው የምትበላበት አጋጣሚ የለም። ኢትዮጵያ ውስጥ ከህብረተሰቡ ጋር ነው የምትበላው፣ ተሻምታ ነው የምትበላው። በጣም ትጎዳለች። ምንም ትኩረትም የለም። ምንድነው? ጥሬ ስጋ ትበላለች። እናት ጥሬ ስጋ ትበላለች። ጥሬ ስጋ መንካት ግን ለእርጉዝ ሴት አይፈቀድም። ጨርሶ መንካት አይፈቀድም። ምክንያቱም a lot of viruses ከትላትል በተጨማሪ ቫይረሶች በጣም ብዙ ቫይረሶች በጥሬ ስጋ ውስጥ አሉ። መንካት አይፈቀድላትም። ጥሬ አትክልት አትነካም። መብላት ቀርቶ ጥሬ አትክልት በዛን ጊዜ አትነካም። በአገራችን በጣም ብዙ ነገሮች አሉ። አፍላቶክሲን አለ በየምግቡ እህሎቹን እኔ አልዘረዝርም፣ ምክንያቱም ራሱ ታቦ ሆኗል። ወተቱም እንደዛ ነው። አፍላቶክሲን ደግሞ ቀንጨራነትን ያስከትላል። ከማህፀን ጀምሮ የሚደረገው እንቅስቃሴ በጣም አነስተኛ ነው። ሁለት ወጣቶች በሚጋቡበት ጊዜ ልጁን እንዴት እንደሚያሳድጉ እግዚአብሔር ብቻ ነው በቃ የሚያሳያቸው፣ በድንግዝግዝ እንጂ በትምህርትም የለም በምንም። እንዴት ነው የሚያሳድጉት? ያን አያውቁትም። አንዳንድ እናቶች ልጁ ላይ ተኝቶ ከአልጋ ጋር ይገሉታል፣ አብሮ ይተኛሉ አንድ አልጋ ላይ። ብዙ ችግሮች አሉ። ልጆቻችን አግብተው እንዴት ልጆቻቸውን እንደሚያሳድጉ የማስተማር ባህል የሚያስተምርም ትምህርት ቤት የለም። ህፃናቱ እንዴት ያድጋሉ? እናትየዋ በመሰላት መንገድ ነው የምታሳድገው፣ እግዚአብሔር ባሳያት መንገድ ማለት ነው። ለዚህ ነው የዛሬው ውይይት ያስፈልገውና እኔም ፈቃደኛ ሆኜ የተገኛችሁት፣ እናንተ ደግሞ ስለመጣችሁ በጣም ነው የማመሰግነው። አንድ ችግር አለ ኢትዮጵያ ውስጥ፣ ችግሩንም ለመናገር ችግር አለ በኢትዮጵያ ውስጥ ማለት ነው። ምንድነው ችግሩ? ችግሩ ስህተታችንን መቀበል አለመቻል ወይንም ደግሞ የሆነውን እኛነታችንን መቀበል አለመቻል። ብዙውን ጊዜ ምንድነው ማድረግ ያለብን ነገር ወደ ሰዎች መጠቆም አይደለም። ወደ ሰዎች ስንጠቁም አንዱን ጣት ሶስቱ ሰዎች ወደኛ ይጠቁማሉ የሚለው ትክክለኛና ተገቢ ነው። ብዙ ነገሮችን ወደ ሰዎች እንጠቁማለን። ስለ ሀገራችን ችግር ነቅሰን የማውጣት ግዴታ አለብን። ሲነገር ደግሞ ኦብጀክቲቭ ሆነን መናገር አለብን፣ ከዘርና ከሃይማኖት ነፃ በሆነ መንገድ። ይህንን መጽሐፍ ስጽፍ እጅግ ተጠንቅቄ ነው ጻፍኩት፣ እጅግ ተጠንቅቄ። ምክንያቱም ለምንድን ነው በኢትዮጵያ ውስጥ ይሄ ብሳናውን ዛፍ ይሄ ዛፍ ብሳና ነው ብትል የማን ብሳና ነው ተብሎ ይጠየቃል። እኔ ስለ ብሳና ነው ያወራሁት፣ እኔ የማን ብሳና እንደሆነ አላቅም። እና
ያ ይሄ ሁሉ በከፍተኛ ጥንቃቄ የተጻፈ ነው። ስለዚህ ይህን መጽሐፍ ይሄ መጽሐፍ የተጻፈው አንዱ የታሪኩን ውህብ ወይም ዳታ ለመረዳት አይደለም፣ ዳታውን እንድንሸመድደው አይደለም። ግን ዳታም አለው 167 ሪፈረንሶች አሉት። 167 የሪሰርች ሪፈረንስ ሬፒዩተብል ጆርናል እና መጽሐፎች የተጻፉ እንግዲህ በመጨረሻ ይህ መጽሐፍ ውብና ታሪክን ለመረዳት የሚያገለግል ምንጭ ብቻ ሳይሆን ህዝቦችና መንግስት የተቀናጀ የራሳቸውን እርምጃ እንዲወስዱ ያነሳሳል ብዬ ነው የማስበው። ይህን መጽሐፍ በማንም መጽሐፍት ቤት እንዲሸጥ አልሰጠውም። ለንግድ የተጻፈም አይደለም። መጽሐፍ ጽፎ ሀብታም የሆነ ጥቂት ሰዎች ነው የማውቀው። መጽሐፍ በመጽሐፍ የምታገኙት የመጨረሻው ትልቁ ያው እንደ ሐውልት ያገለግላል። ከሞታችሁ በኋላ ሰው ስማችሁን ይጠራል። ከሞታችሁ በኋላ ነው ያላችሁ እንደውም ማንም አጠራው። ብዙ ታላላቅ ጸሐፊዎቻችን በድህነት ሞተዋል። ብዙ ሞተዋል። ብዙ ኢኖቬተርስ ተስላ ራሱ በረሃብ ነው የሞተው። ሲሞት ፊቱ ማሲንቆ ነው የሚመስለው። በቃ እንደዚህ መስመር ምግብ የሚበላውን አጥቶ ነው የሞተው። እሱ ኢኖቬተር ነው። ረዘም ብሎ ውፍረት የሌለው ቁመቱና ውፍረቱ ክብደቱ የማይመጣጠን ሰው ሞጋጋ ብሎ ነው የሚጣሩት። ረዘም ብሎ ልክ በቃ እንደ ቀጭን ረዘም ብሎ ክብደቱ ከክብደቱ በታች ነው። ይሄ ሰው ሞጋጋ ነው የሚባለው። ሞጋጋውም ሰው ከቀንጨራ ጋር እኩል ነው። እንዳውም እሱ በሁለቱ ነው የተመታው፣ በቀንጨራነትም በሞጋጋነትም። ረጅም ነው። ወደ ቆንጆ ቦታ በሚወሰድበትና በሚበላበት በቆንጆ ኑሮ ከኖረ በዛው አጥንት ውስጥ ስጋ ይሞላል። ስለዚህ ችግሩ ምንድነው? ይሄን ሰው በፍጹም ቀንጨራ ነው ብሎ ማሰብ አይቻልም። ረጅም ነው፣ ሰውነቱ ኦሬዲ ሞልቷል፣ ኖርማል ሰው ነው የሚመስለው። ግን አክት የሚያደርገው እንደ ቀንጨራ ነው። ሁሉ ነገሩ ቀንጨራ ነው። እና ቀንጨራነት ምንድነው? ምንድነው ቀንጨራነት? አንዳንድ ከመጽሐፉ ውስጥ ላነብ ፈልጋለሁ። ምንድነው ቀንጨራነት ወይም ስታንቲንግ ይባላል በእንግሊዘኛ። ህፃናት በተመጣጠነ ምግብ እጥረት በተደጋጋሚ በበሽታ በመጠቃትና በቂ የስነ ልቦና መነቃቃት ባለማግኘት የሚያጋጥማቸው የተሰናከለ እድገት ነው። ነገር ግን በህዝብ ዘንድ እምብዛም የሚታወቅ በሽታ አይደለም ይላል። እንግዲህ ምንድነው መነቃቃት ባለማግኘት የሚል በጣም ኢንትረስቲንግ ነው። እኔ ድሮ እናቶች ገጠር ያለው ማታ ማታ ልጅ በቅቤ ያሻሉ። ገና የተወለደው ይሄ ትንሹ ልጅ በእንትን በአልጋ ላይ ያደርጉና በቅቤ ያሹታል፣ ሰውነቱን በሙሉ ያሹታል። ሁሉ ጊዜ ይሄንን ያደርጋሉ። ልጁ ከዛ ከታሸ በኋላ የት እንዳደረ አያውቅም። በቃ ያሹታል። ይሄ ለምንድን ነው የምታሹት እያልኩ ያጥቡና ነው የሚያሹት። ያጥቡና ያሹታል፣ ያጥቡና ያሹታል። ይሄ ነው ይሄ ምንድነው? አካሉን የስነ ልቦናን ማነቃቃት፣ ልጁን ማነቃቃት ነው፣ ነርቭን ማነቃቃት ነው። አሁን ልጁ የምታጠበው በሳምንት ሊሆን ይችላል ወይ በ3 ቀን ሊሆን ይችላል። ማንም ዞር ብሎ የሚያየው የለም። ልጆች ይታጠባሉ፣ ይታሻሉ። እንደገና ደግሞ አባት ቁጭ ብሎ ልጁ የት ይቀመጣል? እዚህ ጋር ይቀመጣል። ጭንቅላቱን ያሸዋል። አባትየው ጭንቅላቱን ያሸዋል። ልጄ ይላል፣ ያዋራዋል። ዛሬ እንዴት ዋልክ ይላል። ይሄ ኢሞሽናል እንትኑን ያነቃቃል። ማነቃቃት ነው። ልጁን እንደዚህ ማሸት፣ ወደ ራስ አድርጎ እዚህ ጋር መሳም። ይሄ ሁሉ ነገሩ የስነ ልቦና መነቃቃት ጋር ራሱን የቻለ ትልቅ ተጽዕኖ አለው። ልጁ በአባቱ የመደሰት የመኩራት ተስፋ የማድረግ የአለኝታነት የመመኪያነት የፍርሃት ማስወገጃ አድርጎ ልጁን አባቱን ያስበዋል። አባቱን እንደ ልዩ ሰው መሆነ በቤት ውስጥ ልዩ ሰው ነው አባት። እንደ ልዩ ሰው አድርጎ ይቆጥረዋል። እናትም እንደዛው ልጄ ትላለች። እናትማ ሁሌም አለች እሷ። ግን የአባትም በጣም ያስፈልጋል። ይሄ አለመነቃቃት ልጆችን ቀንጨራ ሊያደርግ ይችላል። የተጣለ ዝም ብሎ ቤት ውስጥ የተጣለ ማንም ሰላም የማይለው የሚበላ የሚተኛ የሚነሳ ከሆነ that is very bad። ትክክል አይደለም ይሄ። እና ምንድነው ይሄ በበሽታም በተደጋጋሚ መጠቃት፣ በተለይ ይሄ
በፓራሳይት በተደጋጋሚ መጠቃት እሱም ቀንጨራ ሊያደርግ ይችላል። ቀንጨራነት ግን በአብዛኛው በተመጣጠነ ምግብ እጥረት የሚመጣ ነው። በጣም ብዙ ናቸው። በዓለም ዙሪያ ከ155 ሚሊዮን በላይ ህጻናት በቀንጨራነት ይጠቃሉ በየአመቱ 155 ሚሊዮን እና ይሄ በጣም ብዙ ነው። በጣም ብዙ ነው። ሰዎች በልጅነታቸው በቀንጨራነት ከተጠቁ ሁኔታዎች ኋላ እንኳን ቢሻሻሉ ቀንጨራነት በአብዛኛው የማይቀለበስ መሆኑን ጥናቶች ያመለክታሉ። በመልክ መወፈር ይቻላል፣ አእምሮ ግን አይመለስም። አእምሮ ከተጎዳ የመጀመሪያው 1000 ቀን ወይም 3 አመት ውስጥ ከተጠቃ በኋላ አይመለስም እና ብዙ እንትኖች አሉ። ብዙ ችግሮች አሉ። ዶክተር ጥላሁን አሁን እዚህ አለና እኔ ቅርብ ጊዜ ነው የሆነ ትንሽ መኪና የገዛሁት እና ከመጀመሪያው ከፍተኛ ስጋት ነበረኝ፣ ልጆቼ ቀንጨራ እንዳይሆኑ የሚል ችግር ነበረብኝ። ይሄን ስጋት ነበረብኝና ቀንጨራ ሆኖ ወይ በሽተኛ ሆኖ ስቃይን ከሚያበላኝ ካሁኑ በቃ እኔ የፈለገውን ሆኜ ማታ በቃ የሆነች ትንንሽ ነገር እናታቸው ካረገዘች በኋላ ሁሌም ይመጣለሁ። ተሸክሜ ነው የምሄደው። ህዝቡ ምስክሬ ነው። ተሸክሜ እመጣለሁ። በቃ ከተገኘበት ቦታ 5ቱን የምግብ አይነት ለማሳካት ሞክራለሁ። 3 ልጅ ከወለድን በኋላ አቆም እና ባለቤቴ 1 ልጅ ብንጨምር አለች። ለብስብ አሁን እኮ ረሳኝ፣ ስለረሳኝ 1 ልጅ ብንጨምር ደግሞ ታውሰኛለህ አለች። እና ቀንጨራነት አሁን በአስተማሪዎች ቤትም ይገባል ብዬ አስባለሁ። በዚህ አይነት እንኳን አስተማሪዎች በፕሮፌሰሮች ቤት ሊገባ ይችላል። በአሁን ባለው ሁኔታ ቀንጨራነት በተወሰኑ ሰዎች ቤት ውስጥ የተወሰነ አይደለም፣ ማንም ቤት ሊገባ ይችላል። ባደጉት ሀገራት እንዲህ አይነቱ በኋላ እንደ በሽታ ትሪት ይደረጋል። የኛ ዶክተሮች እኮ ይሰራሉ የሆነ ነገር ለምን እንደሆነ አሁን ገና ነው የገባኝ። ልጁ ሲወለድ ቁመቱን ይለካሉ፣ የጭንቅላቱን ስፋት ይለካሉ፣ ክብደትን ይለካሉ፣ ምን ያደርጋሉ። ዳታው ግን ምን እንደሚጠቀሙበት እኔ አላቅም ነበር። ለካ በማህፀን ውስጥ ይሄ ልጅ ቀንጨራ ሆኗል ወይስ አልሆነም ብሎ ነው። እሱ ጭንቅላት ስፋቱ ምናምን እሱ ይለካሉ፣ ቁመቱን ይለካሉ። የልጆቼ ሁሉም ሲወለዱ ክብደታቸው አለ፣ ምን አለ፣ ሁሉ ነገር ያቺ ሰርቲፊኬት ላይ አለ። ግን በኋላ ልጆቹ ቀንጨራ ሆኑ አልሆኑ ብሎ ዞር ብሎ ያየ የለም፣ ማንም ያየ የለም። በውጪ ግን ይሄ ዳታ ተማሪዎቹ በኋላ ለሚደርስባቸው ሊጠቀሙበት ነበር። መጸነስ የተፈጥሮ ህግ ነው። ማንም ሰው ይጸንሳል። ማንም ሴት ልትጸንስ ትችላለች። በሽተኛም ብትሆን ማለት ነው። በሽተኛም ብትሆን ትጸንሳለች። ነገር ግን እናት ራሷ ጤነኛ ሳትሆን ልጁ ጤነኛ ሊሆን ፈጽሞ አይችልም። ስለዚህ ምንድነው የእናቶችን ኑሮ የማሻሻል ጉዳይ ከዚህ ጋር በተለይ ከጸነሱ በኋላ እስከ 9 ወር ድረስ ያለው በጣም አስፈላጊ ነው። ከዛም በኋላ ወተት እንዲወጣቸው እስከ 6 ወር ደግሞ ሌላ ልዩ ምግብ ያስፈልጋቸዋል። እስከ 6 ወር ምክንያቱም እስከ 6 ወር ይሄ WHO ወተት የእናት ወተት መጥባት አለባቸው የሚል ህግ አለ። እናትየዋ ወተት ከሌላት ምን ይጠጣሉ ልጆቹ? እናትየዋ ወተት እንዲወጣት ራሷ ልዩ ምግብ ያስፈልጋታል ማለት ነው። እንግዲህ በ1992 ዓመተ ምህረት የተሰራ አንድ ጥናት እንደሚያመለክተው 5 ዓመት ወይም ከዛ እድሜ በታች ከሆኑ ህፃናት 67 ከመቶ ኢትዮጵያውያን ቀንጨራ ነበሩ። 67 እዚህ ጋር መንገድ ላይ የሚሄደው እንግዲህ በዚህ 40 ዓመት ምናምን እድሜ ውስጥ ያለው ኖርማል የሚመስለው ሰው አብዛኛው ቀንጨራ ነው። ለዚህ ነው ኢትዮጵያውያን በጣም ጸባይ ያለን ሰው የማንነካ ጨዋዎች ምናምን ብዙ ነው የሚወራልን፣ ፈራ እግዚአብሔር የተሞላን ምናምን። እንደ ኢትዮጵያዊ በጣም ግልፍተኛ እኔ ያላየው ግልፍተኞች ነው።
አየኸኝ ተብሎ ሰው መጥቶ በቦክስ አፍንጫን የሚመታበት ሀገር ነው ያለው። እዚህ ይህንን ከፈለጋችሁ መኪናችሁን ስትነዱ ሽበት ያወጣው ሰውዬ የመሃል ጣት አውጥቶ ሲሰድባችሁ ታላችሁ። ሽበት ያወጣው ሰውዬ ይሄ ሰው ጤነኛ ነው? ይሄ ሰው ጤነኛ ነው? ሽበት አውጥቷል። ኦሬዲ ወጣቱን ነው እንደዛ ምለው። ልጁ የሚሆነውን ሰውዬ የመሃል ጣት አውጥቶ እናትክን ምናምን ብሎ ሲያልፍ ብዙ ቀና አለ እና በጣም ያሳፍራል። እጅግ በጣም የሚያሳፍር ነው። እና አሁን እዚህ ያላችሁ ሰዎች ከእንግዲህ ወዲህ ከነዚህ ሰዎች ጋር መታገል የለባችሁ። የራሳቸው ችግር ስላለባቸው በቃ ብላችሁ ማለፍ ነው ያለባችሁ። ስለ ድህነት ብዙም አላወራም። ለምንድን ነው ስለ ድህነት የማላወራው? ብዙ አይነት ድህነት ስላለ በጣም ብዙ አይነት ድህነት ስላለ እና በኢትዮጵያ ውስጥ ድህነትን ለኢትዮጵያ ሕዝብ መግለጽ አስፈላጊም አይደለም። በዛ ውስጥ ነው አልፈን የመጣ ነው ሁላችንም። እኔ አላቅም እናንተ እንግዲህ አላቅም እንጂ እኔ በሞት ጥላ ስር አልፌ ነው የመጣው። አንዳንድ ቀን አልጋ ላይ ተኝቼ ወደ ላይ ያየው እንዴት አልሞትኩም ብዬ በጣም ይገረማለሁ። እስካሁን ድረስ እንዴት አልሞትኩም? ይገሌ ሞቷል፣ ይገሌ ሞቷል፣ ይገሌ ሞቷል፣ እኔ ግን እንዴት አልሞትኩም እያልኩኝ ብዙ ጊዜ በጣም እደነቃለሁ ስለ ራሴ አለመሆኑ። እና ድህነት አዙሪት ነው። የድህነት አዙሪትም ያው የዘር የድህነት ጉዳይ ነው። እዚህ አንዳንድ ነገሮች በጣም ኢምፖርታንት የሆኑ ነገሮች ቀንጨራነትና ተያያዥ የጤና ችግሮች በሚለው ቀንጨራነትን ተናግሬያለሁ። ሞጋጋ ግን ምንድነው? ዌስትድ ይባላል በእንግሊዘኛ። ሞጋጋ ሰው ዌስትድ ይባላል። ባጭሩ ሞጋጋ ማለት ለቁመቱ ከሚገባው ክብደት በታች የሆነ ሕፃን ማለት ነው። ለቁመቱ ከሚገባው ክብደት በታች። ይህ ማለት ቀጭንና ረጅም የሆነ ሕፃን ሲሆን ይህ ሕፃን በሕፃንነቱ ተገቢውን የተመጣጠነ ያልሚ ምግብ ባለማግኘቱ የተከሰተ የአካል አለመመጣጠን ነው። የሕፃናት ሞጋጋ መሆን ከዓለም ጤና ጥበቃ ጉባኤ ወርልድ ሄልት አሴምብሊ የአመጋገብ ኢላማ አመላካች አንዱ ነው። እና ሞጋጋነት ደግሞ በጣም አደገኛ ነው። ምክንያቱም በኋላ ያረጅም ቁመት ይሞላል፣ ስጋው ይሞላል ምግብ በሚያገኝበት ጊዜና ኖርማል ሰው ነው የሚመስለው። ግን ኦሬዲ ብሬኑ ዳሜጅ ሆኗል። እንዴት ነው? ለምሳሌ በቂ ያልሆነ የንጥረ ነገሮች ሰዎች ሕፃናት እንደዚህ ቀንጨራ ሲሆኑ አይቀበልም። የንጥረ ነገር መቀበል ችግር ይኖረዋል በኋላ። ይሄ ሞጋጋና ቀንጨራነትን ይፈጥራል። ከዛ ዝቅተኛ የበሽታ መከላከል ኢሚዩኒቲ አይኖረውም። ቀንጨራ የሆነ ልጅ ኢሚዩኒቲ አይኖረውም። ቶሎ ነው የሚሞተው፣ እድሜው ረጅም አይሆንም። ምክንያቱም ምንድነው? በግፊት በደም ብዛት እንደገና በዲያቤቲስ ክሮኒክ በሆኑ በሽታዎች ይመታል በኋላ እንደዛ አይነት ሰው ማለት ነው። በመፍጫ አካላቱ ራሱ የስነ ምህዳር ተጽዕኖ ይኖረዋል። ለበሽታ የመጋለጡ እንትን በጣም ከፍተኛ ይሆናል እና ብዙ ችግሮች ይኖሩታል። እኔ ራሴ ስኳር በሽተኛ ነኝ፣ ግን ቀንጨራ እንዳልሆንኩ በብዙ ጥናት ራሴን አረጋግጫለሁ። ቀንጨራ ነኝ ወይ ነው የሚለውን በራሴ ላይም ጥናት አድርጌያለሁ። የመናደድ ባህሪ አለኝና ምናልባት ይሄ የመናደድ ባህሪ እኔን ቀንጨራ ነኝ ወይ ብዬ በብዙ ነገሮች ሞከርኩና ቀንጨራዎች አንዱ ትልቁ ችግር የራሳቸውን ጸባይ ማሻሻል አለመቻል ነው። አይቀበሉም። መጥፎ ጸባይ አለ አንተ ተው እባክህ ቢባል አይቀበልም። እኔ ግን ሰዎችን የመቀበል እንትኔ በጣም ከፍተኛ ነው። እቀበላለሁ። ሰው እንደዚህ አድርግ ካለ እተዋለሁ። ልጆችም ከተናገሩኝ እተዋለሁ። እንደገና ደግሞ ያደኩት ብዙ ወተት ባለበት ቦታ ነው። ምግብ ቢጠፋ ወተት አይጠፋም። ገጠር ውስጥ ያለው አንዱ ትልቁ አድቫንቴጅ ይሄ ነው። ወተት ደግሞ ቤታ ካሮቲን የሚባል ንጥረ ነገር በገፍ አለ። ይሄ ቤታ ካሮቲን ለብሬን ዴቨሎፕመንት በጣም ወሳኝ እና ዋና የሞጋጋነት ምክንያቶች ያው የተመጣጠነ ምግብ አለማግኘት ነው። ሌላው አንደኛው ኮሳሳ የሚባል አንደርዌት ኮሳሳ ደግሞ የሚባል አለ። አንድ ሕፃን ኮሳሳ ሆነ የሚባለው በእድሜው
ሊደርስበት ከሚገባ ክብደት በታች ሲሆን ነው። ኢሪስፔክቲቭ ኦፍ ሂዝ ቶልነስ ማለት ነው። አንዳንድ ችግርም አለ በህፃናት ላይ በትንሽ ሆኖ በጣም ኦቨርዌይት ሆኖም የሚወለዱ ህፃናት አሉ። በአንዳንድ የሀብታም ቤቶች ይሄም ችግር አለ። ኦቤሲቲ ኦቨርዌይት አለ፣ ኦቤሲቲ አለ። እነዚህ ግን ምንድነው የአመጋገብ እና የሆርሞን አለመመጣጠን እንጂ ሌላ ችግር አይደለም። ትልቁ የስሜት መቀንጨር ነው። ቀንጨራነት የሚያወጣው አንዳንድ ሰዎች በስሜት የቀነጨሩ ናቸው። ምንድነው በስሜት መቀንጨር? መቀንጨር በዋናነት በአካላዊና በአእምሮአዊ እድገት መጠን ይለካል። የአእምሮ መቀንጨር ከሚገለጽባቸው አንዱ የስሜት አለመብሰል ወይንም ኢሞሽናል ኢማቹሪቲ ነው። የአሜሪካን የስነ ልቦና ማህበር የስሜት አለመብሰል የስሜት መቀንጨርን ሲያብራራ ስሜትን ያለ ገደብ የመግለጽ ግንዛቤ ወይም ከሁኔታዎች ጋር ተመጣጣኝ ያልሆነ ስሜት ይለዋል። የዚህ አይነት ሰው ምን አይነት ሰው ነው? ሲናገር ምንም ነገር የማያፍር ሰው ነው። ምንም አያፍርም፣ ይናገራል። ሲዋሽ አያፍርም፣ ምንም ችግር የለበትም መዋሸት። ይዋሻል፣ ግጥም አድርጎ ፊት ለፊት አይኔን ግንባር ያርገው ብሎ ይዋሻል። እና አንዳንድ የበሰሉ ሰዎች ይህ ሰውዬ እንደ ህፃን ይናገራል ይሉታል። ይህ ሰውዬ ህፃን ነው። እንዲህ ከተባለ ኢሞሽናል ኢማቹሪቲ አለበት ማለት ነው። ከትልቅ ሰው የሚገባውን ንግግር ሳይሆን ከህፃናት ከእድሜው በታች ካሉ የዚህ አይነት ተናጋሪ ነው የሚሆነው። ይህ ተናጋሪ ምንድነው? በሌሎች አእምሮ ውስጥ የሚፈጠረው ስነ ልቦና ችግር ምንድነው ብሎ አያስብም። ሳላምጥ ዝም ብሎ ማውራት ማለት ነው። በተለይ በፓብሊክ ኤሪያ በህዝብ መካከል ህዝብ በጣም አደገኛ የሆነ ነገር ነው። ህዝብ ማለት ህዝብ ጥሩ ነው፣ ግን ለህዝብ የምትናገሩት ነገር እጅግ በጣም አደገኛ ሊሆን ይችላል። ባክፋር ሊያደርግ ይችላል። ቡመራንግ ኢፌክት ይባላል እና ከፍተኛ ጥንቃቄ የሚያስፈልገው ነው። ነገር ግን እነዚህ አይነት ሰዎች ኢሞሽናል ኢማቹሪቲ ካለ አደገኛ ነው። ከአካላዊ መቀንጨር ይልቅ የአእምሮ መቀንጨር እጅግ በጣም አደገኛ ነው ይላል። ለምን? በትምህርት በህብረተሰብ ጋር የመግባባት ውጤታማ የመሆን በኋላ ጤነኛ ሆኖ የመኖር ቤተሰብ የመመስረት ባልና ሚስት ልጆችን ይዞ የመቆየት ሁሉ ነገር ነው። የዚህ አይነት ሰዎች ሲያገቡ ምን ሊሆኑ ይችላል? ቤቱ ጦር ሜዳ ነው። ጦር ሜዳ ነው። እሷ ሁልጊዜ ጥፋቱን በሱ ላይ ታላክካለች፣ እሱ በሷ ላይ ያላክካል። መግባባት የለም፣ መደናቆር ብቻ ነው። ከዛ ምን ይሆናል? ቤቱ ይፈርሳል፣ ህፃናት ይበተናሉ። የዚህ አይነት ሰዎች አንደኛ መጋባት የለባቸውም፣ ሁለተኛ አንድ ላይ መውለድ የለባቸውም። የስነ ልቦና ምክር ያስፈልጋቸዋል። እንግዲህ እኔ ሁሉን ነገር ከተናገርኩ እናንተ የምትናገሩትን ልታጡ ትችላላችሁና ይሄንን አንድ ብቻ ልናገር። የአልሚ ምግብ ክፍተቶችና ጣልቃ ገብነት የሚባል ምግብ ቤታችን ውስጥ ሊኖር ይችላል። ምግብ ምንድነው? ምግብ አሁን እኔ አንድ ኢትዮጵያዊ ቤተሰብ ጧት ቀን የሚበላውን መገመት አቅተኝ። ከናንተ መካከል ዛሬ ምን በልታችሁ እንደመጣችሁ የአንዳንዶቻችሁን እና የራሴን መናገር ይችላል። ምናልባት ከሚከተሉት ውስጥ አንዱ ይሆናል። በጣም የታደላችሁ ዛሬ ቅዳሜ ነው። እንቁላል ፍርፍር ሊሆን ይችላል፣ ገንፎ በቅቤ ሊሆን ይችላል፣ ፍርፍር ሊሆን ይችላል፣ ቅንጬ ሊሆን ይችላል፣ ዳቦ በሻይ ሊሆን ይችላል። ከባሰም ከነዚህ ውስጥ ምናልባት እኔ እንጃ እንግዲህ ምንድነው የሚኖረው በኢትዮጵያ ውስጥ ያለው ሳንድዊች ሊሆን ይችላል። በጣም አሪፍ ከሆነ አምበርገር ደግሞ የሀብታሞች ቤት ሊኖር ይችላል። አሁን ከዚህ ውጪ ነው የምንበላው አይደለም። ሁሉም ግን ምንድን ናቸው? ካርቦሃይድሬት ናቸው። ቅንጬ ካርቦሃይድሬት ነው። እንቁላል ብቻ ነው የተለየው። ቅንጬ ካርቦሃይድሬት ነው። ገንፎ ካርቦሃይድሬት ነው። ቡላ ቢሆን ካርቦሃይድሬት ነው። አብዛኛው የአፍሪካ ምግብ ካርቦሃይድሬት ነው። ምግብ ግን የሚባለው ፕሮቲን፣ ካርቦሃይድሬት፣ ፋት፣ ቫይታሚን እና ሚነራል ከውሃ ጋር እነዚህ አምስቱ በአንድ ሳህን ላይ ሲገኙ ነው ምግብ የሚባለው፣ የተመጣጠነ ምግብ የሚባለው። ሌላው ግን ዝም ብሎ ምግብ ነው።
ቀን ደግሞ ምንድነው? ሽሮ በእንጀራ ነው። ሽሮ አለ፣ ምስር ክክ አለ፣ ግፋ ካለ ስጋ አለ፣ ስጋ ወጥ ይኖራል። ከዛ ውጭ አትክልት፣ ፍራፍሬ፣ የተለያዩ ነገሮች ብዙም አናዘወትርም። አንደኛ ዋጋቸውን በጣም ውድ ነው። የኛም ባህል በጣም ለየት ያለ ነው። የኢትዮጵያውያን ባህል ፋት ይበዛበታል። ፕሮቲን በመጠኑ እናገኛለን። ሚነራልና ቫይታሚን ግን አናገኝም። ምክንያቱም ፍሩትና ቬጂቴብል ውስጥ ነው ያሉት እነዛ። በጣም በሚገርም ሁኔታ አስተራረሳችንም እጅግ ግራ የገባው ነው። የግብርና ሚኒስቴር በ1908 ነው የተቋቋመው ይመስለኛል። እስከ ዛሬ ድረስ ግን ከበሬ ኢትዮጵያን ሊያላቅቅ አልቻለም። በበሬ ነው። በአጼ ምኒልክ ዘመን ሰዎች በበሬና አሁን ባለው ሞፈር ያርሱ ነበር። አሁን ባለው አጼ ምኒልክ ናቸው የሾሙት። የመጀመሪያውን ከንቲባ ነበር። ከንቲባውን ግብርና ሚኒስቴር አደረጉት እና ከዛን ጊዜ ጀምሮ በአንዳንድ ከፍተኛ ቦታዎች በባሌ፣ በአርሲ እና በወሎ በኃይለ ሥላሴ ዘመንም በትራክተር ይታረስ ነበር። ከዛ ውጪ ግን አብዛኛው የኢትዮጵያ ገበሬ በበሬ ነው የሚያርሰው። በኢትዮጵያ ውስጥ በምድር ወገብ አካባቢ 2700 የፍራፍሬ አይነቶች አሉ። 2700 በኢትዮጵያ ውስጥ ከ15 አይበልጡም። ማን ከለከለው ወደ ኢትዮጵያ አምጥቶ ለኢትዮጵያ ገበሬ እንዳላምድ? በጣም ከባድ ነው። ምንም መሻሻል አይታይም። በአብዛኛው መሻሻል አይታይም። የአስተራረሳችን የአመጋገባችን ሁኔታ በጣም ተመሳሳይ ሆኖ ላለፉት 200 ዓመታት ቀጥ ብሎ እንደመጣ ነውና ቀንጨራነትን በዚሁ አይነቱ ነው። አሁን ባለው ሁኔታ ቀንጨራነት ይቀንሳል፣ ይጨምራል። ለእናንተ ትቻለሁ። አመሰግናለሁ። መጽሐፉ ላይ ጥያቄና ውይይት ካለ